ዜና እረፍት ታላቁ የወንጌል ገበሬ መምህር ዘላለም ወንድሙ ከዚህ ዓለም ድካም አረፉ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊትም የጽድቅ አክሊል ተዘጋጅቶልኛል። ከገጠር እስከ ከተማ ከሀገር ውስጥም እስከ ውጭ ሀገር ሳይሰለቹና ሳይታክቱ ወንጌልን የዘሩ መምህር ዘላለም ወንድሙ ከ30 ዓመታት በላይ በቃለ እግዚአብሔር ያጠገውን፣ በምክራቸው ያነጹን፣ በሕይወታቸው ወንጌልን የኖሩ እውነተኛ የእግዚአብሔር አገልጋይ በትላንትናው ዕለት ማረፋቸው ተሰምቷል። መምህራችን በመጨረሻ ትምህርታቸው ላይ እንዳስተማሩን ነፍሳቸውን ለወዳጆቻቸው አሳልፈው ለመስጠት የደረሰ የክርስቶስ ፍቅር ነበራቸው። ለቤተሰቦቻቸውና ለዘመዶቻቸው ለደቀ መዛሙርቶቻቸውና ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እግዚአብሔር መጽናናት እንዲሰጥልን እንመኛለን። የመምህራችን ነፍስ እግዚአብሔር በአብርሃም በይስሐቅና በያዕቆብ እቅፍ ያደርግልን፣ አሜን። በመከራ ቀን ጥራኝ አድንህም አለው። የዳዊት መዝሙር 49 ቁጥር 15 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው አሁን ያለንበት ጊዜ የመከራ ጊዜ ነው። በመጀመሪያ ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ አስጨናቂ የመከራ ጊዜ ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ አድርጎ ነው የመዘገበው። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። አዎ የመጨረሻው ዘመን ዋዜማ ላይ ስላለን ትንቢት የሚፈጸምበት ምሳሌም የሚደርስበት ዘመን ስለሆነ ብዙ አስጨናቂ ነገሮች እናያለን። የምንሰማቸው ነገሮች ክፉዎች ናቸው። የመከራ ጊዜ ነው። ከዚህ የተነሳ ነው ዛሬ በዚህ ርዕስ ለመማር የመረጥ ነው። ኢትዮጵያም ያለችው በዚህ ዓለም ውስጥ ስለሆነ ኢትዮጵያውያንም ያለነው በዚህ ዓለም ላይ ስለሆነ በዚህ ጊዜ ብዙ አስጨናቂ ነገሮች እየተፈራረቁብን ነው። በግል ሕይወታችን ይሆናል ወይም በማህበራዊ ሕይወታችን ይሆናል። በአንድ ወይም በሌላ መንገድ በቀጥታ ወይም በተዘዋዋሪ መንገድ መከራ ገጥሞናል። አሁን የመከራው ምክንያት ምንም ሊሆን ይችላል። የመከራው አይነት ምንም ሊሆን ይችላል። የመከራው መጠን የቱም ያህል ሊሆን ይችላል። ነገር ግን መከራ ውስጥ ነው ያለነው። ችግር ውስጥ ነው ያለነው። ለዚህ ነው በዚህ ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን የሚገርሉት ነፍሳችንን የት ያገኙታል? ስጋችሁን የሚገርሉትን
አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችን የሚገሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን።